ኒውዮርክ ትዊን ታወርስ ውስጥ የገባው አውሮፕላን የተቃጠለው አውሮፕላን ፎቅ ውስጥ ይዞት የገቡት እነዚያ ቴሮሪስቶቹ ያ አውሮፕላን ነበር። ዋው! እንዴት እግዚአብሔርን ታመሰግን ይሁን። በስማ ሰዎች ተስፋ በቆረጡበት በጨለመባቸው በቃ ባሉበት ሰዓት ላይ ምን አይነት 11ኛ ሰዓት ነው ያለው? ምን አይነት የምስራች ነው ያለው? ምንድነው የሚመጣውስ ነገር? ዶክተር እስኪ ስለሱ እናንሳ። የእውነት ታሪክ ነው ይሄና እሷ ራስ ሁሌ ነው የምታወራው። እናት እንኳን የወለደች ልጇን ትረሳ ይሆናል የሚለው የመጽሐፍ ቅዱሱ ቃል እግዚአብሔር አስተማረኝ በእኔ ተፈጸመ ትላለች እና ተመልሳ መጣች ወሰደች። ትልቅ ምሳሌ ነው። ሰላም ተመልካቾቻችን እንደምን አላችሁ? እነሆ የእውቀት አልማዞች ፕሮግራማችን ተጀምሯል። እንደተለመደው ዘውትር አርብ የተለያዩ ሀሳቦችን እያነሳን ከዶክተር ወዳጄ ጋራ እኔ ጵኔል ተስፋዬ አብረን በጋራ በመሆን በተለያዩ ሀሳቦች ላይ እንነጋገራለን፣ እንወያያለን። እንግዲህ በዚህ መድረክ ላይ የተለያዩ መለኮታዊ እንዲሁም ደግሞ የፍልስፍና የተለያዩ ሀሳቦችን በማንሳት ከዶክተር ጋራ እስከዛሬ ድረስ ቆይታ አድርገናል። ተመልካቾቻችን እናንተም ደግሞ ሰዓቱን እየጠበቃችሁ ከኛ ጋራ እውቀትን ለመካፈል ስለምትቀመጡ እጅግ በጣም አድርገን እናመሰግናለን። ዛሬም ልናነሳ ያሰብነው አንድ ትልቅ ሀሳብ አለ። ስለዚህ ሀሳብ እንነጋገራለን። እንዴት ነህ ዶክተር? ደህና ነኝ ጵኔል። ዓርብ ዕለት የአድዋ በዓል ሲከበር ቀድሞ ብሔራዊ ቲያትር ደንበኛ አርበኛ መስል የአባቶች በጣም ያምር ነበር። በጣም ጠጉሬ ያበሻ የሀገር ልብስ ጥሩ ነበር። ቆንጆ ፕሮግራም ነበር። አንተም እዛ መድረክ ላይ ነበርክ። የነበረህን ንግግር ሰምቻለሁ። አጠቃላይ ዝክረ አድዋ ፕሮግራሙ በጣም ደስ የሚል ቆንጆ ፕሮግራም ነበርና በጣም ጥሩ ጊዜ ያሳልፈናል። ያው ተመልካቾችም በወፍ በረር ቆይታ የተወሰነው ደርሷቸዋል። ወፍ በረር ተሰርቶ ነበር እና ቆንጆ ጊዜ ነበር ያሳለፍነው። ያው አሁንም እዛው አካባቢ እዛው የበዓሉ ድባብ ላይ ነን። እንኳን አደረሳችሁ እንግዲህ ተመልካቾቻችን። እንግዲህ ዛሬ የምንነጋገርበት ሀሳባችን የሚሆነው ምንድነው? ተስፋ በቆረጥንበት የመጨረሻ ሰዓት የሚመጣ የምስራች የሚል ሀሳብ ነውና በብዙ ተስፋ መቁረጥ ውስጥ ሆነው የሚመለከቱን ተመልካቾች ይኖራሉ። ከዚህ በኋላማ ፈጣሪ ማያየኝም ሰው ማያየኝም፣ እኔ በቃ ተትቻለሁ፣ ነገሩ በቃ አብቅቶለታል፣ አክትሞለታል የሚሉ በተለያዩ ምክንያቶች ውስጥ ያሉ ተመልካቾች ይኖሩናል። እንዲሁም ደግሞ ተስፋ መቁረጥ ውስጥ የነበሩ በዛ ተስፋ መቁረጥ ውስጥ ደግሞ አሁን በምንለው የመጨረሻ ሰዓት የሆነ ነገር ወደ ህይወታቸው መጥቶ ደግሞ ያንን ነገር ያለፉ ሰዎች ይኖራሉ። ስለዚህ ዛሬ በሁለቱም ሰዎች መካከል ሆነን ተስፋ በቆረጥንበት ሰዓት በመጨረሻ ሰዓት ስለሚመጣ ነገር እንነጋገራለን። እንደውም ብዙ ጊዜ ዶክተር ምን ይባላል? በ11ኛው ሰዓት ሆነልኝ ይባላል። ነገሩ በ11ኛው ሰዓት ይባላልና እስኪ ጅማሯችንን ከዛ እናደርጋት። እቺ 11ኛው ሰዓት ምንድን ናት? በጣም ጥሩ ጥያቄ ነው የጠየቅሽ። ለመሰለሽ ጵኔል ብዙ ሰው ይጠቀምበታል። ምሁራን በጣም ይጠቀሙበታል። 11th hour ይላል። ፖለቲሻኖችም በጣም ይጠቀሙበታል። አሁን ያለነው 11ኛው ሰዓት ላይ ነው ማለት ነው። አሳሳቢ ነው ለማለት ሲጠቀሙ ነው። ግን እኔ ጠይቄ ያውቃለሁ አንድ ምሁርን 11ኛው ሰዓት ይላል እሱም እና 11ኛው ሰዓት ሲል ምንድን ነው ብዬ ጠየቅኩት። ከየት ነው የመጣው 11th hour የሚለው ከየት ነው የመጣው ብዬ ጠየቅኩት። ጀስት አን ኤክስፕሬሽን አለ፣ ኤክስፕሬሽን ነው እንጂ ሌላ ነገር የለውም ማለት። አብዛኛው ሰው እንደዛ የሚያስብ ይመስለኛል። ሲባል የሰማነው የለመድነው ነገር እኛም ደግመን የምንለው። ግን ሀሳቡ መሰለሽ አንደኛ አሁን ቀን የሚቀየረው አሁን ባለን ቀን ዛሬ ለምሳሌ ማክሰኞ ነው ይህን ፕሮግራም የምንሰራው። ሮብ የምንለው ስንት ሰዓት ላይ ነው? ማታ ከሌሊቱ ሮብ የምንለው ከሌሊቱ 6 ሰዓት ነው አይደል? ከሌሊቱ 6 ሰዓት። ስለዚህ ቀን የሚቀየረው ከሌሊቱ 6 ሰዓት ሚድናይት ላይ ነው። ከ6 ሰዓት በኋላ ዌንስዴ ብለሽ ነው ሮብ ነው የሚሆነው። ልክ 6 ሰዓት ከ5 እንኳን ቢሆን ሮብ ነው። እኔ አንድ ጊዜ አንድ ሆቴል አርፌ አሜሪካ 6 ሰዓት ከሚድናይት 5 ደቂቃ 10 ደቂቃ አሳልፌ ገባሁ እና ሪሴፕሽን ላይ ሰላም ይሉሽ የለም ጉድ ሞርኒንግ አለች። በጣም
ገባኝ። ገና ያልተኛውም እና ብዙ ጊዜ ሞርኒንግ የምታስቢው ተኝተሽ ስትነሺ ነው። ግን ልክ 6 ሰዓት ሚድናይት ወይም በነሱ 12 አንድ ደቂቃም ካለፈ ጉድ ሞርኒንግ ነው የሚሉሽ። ምክንያቱም ኔክስት ዴይ መጥቷል ማለት ነው። እሺ በጥንት የአይሁድ ሰዓት አቆጣጠር ግን አንድ ቀኑ የሚቀየረው 12 ሰዓት ላይ ነው። ማለት ይሄ ምሽቱ 12 ሰዓት አይደል? 10 ሰዓት 11 12 ሰዓት ሲሆን ኦልሬዲ አሁን ልክ ምሽት 12 ሰዓት ላይ ሲሆን ሌላኛው ቀን መጥቷል፣ ሮብ ሆኗል ማለት ነው። ስለዚህ አሁን 11 ሰዓት 11ኛው ሰዓት ሲሉ ማለታቸው ነው 12 ሰዓት ሊሞላ ቀኑ ሊያልቅ 1 ሰዓት ሲቀረው ማለት ነው። በ11 አወር የሚባለው ቀኑ የሚያልቀው 12 ሰዓት ላይ ነው። ስለዚህ 11ኛው ሰዓት ሊያልቅ 1 ሰዓት ሲቀረው ለማለት ነው፣ መጨረሻው ለማለት ነው። ከዛ ደግሞ ከቅዱሱ መጽሐፍ ማቴዎስ ወንጌል ምዕራፍ 20 ላይ ጌታ ምሳሌ ሲሰጥ አንድ ሰው ለወይኑ ሰራተኞች ሊቀጥር ወጣ። ጠዋት ማለዳ ቀጠረ። ከዛ 3 ሰዓት ላይ ደግሞ ሌሎችን ቀጠረ። ከዛ 6 ሰዓት ላይ ሌሎችን ቀጠረ። 9 ሰዓት ላይም ቀጠረ። እየመጣ ኑ ስሩ ይላቸዋል። የጠዋት 3 ሰዓት፣ 6 ሰዓት፣ 9 ሰዓት። ከዛ 11ኛው ሰዓት ላይ ደግሞ 1 ሰዓት ሲቀረው ስራው ሊያልቅ 11ኛው ሰዓት ላይ ሌሎችን አገኘና ኑ ስሩ አላቸው። ከሁሉም ጋር የተስማማው ከጠዋቱም እስከ ሁሉም ጋር የተስማማ 1 ዲናር ሊከፍላቸው ነው። ከዛ 11ኛው ሰዓት ለመጡት ልክ ሲሞላ 12 ሰዓት ሲሆን 1 ዲናር ሰጣቸው። ለሁሉም 1 ዲናር ሰጣቸው። ቀኑን ሙሉ ለሰሩትም። አዎ። እና የጠዋቶቹ ተናደዱ። ፀሐዩ እኛ ሲወርድብን ውለን ስንት ነገር ስንሰራ ውለን ለእኛ 1 ዲናር ከፈልክ፣ እነሱ ደግሞ አሁን ለመጡት 11ኛው ሰዓት ላይ ለመጡት እንዴት እኩል ትከፍልናለህ አሉ። ከዛ እሱ ለምን ትመቀኛላችሁ እኔ በገንዘብ የፈለኩትን ባረግስ ብሎ 11ኛው ሰዓቶች እኩል ነው የሰጣቸው። ስለዚህ the11th hour ማለት ወሳኝ ሰዓት፣ ቀኑ ሊያልቅ 1 ቀን የቀረው የመጨረሻው ሰዓት፣ በሌላ ኤክስፕሬሽን the last minute እንደሚባለው ነው። ስለዚህ ምንጩ ከዚህ ነው ማለት ነው። ስለዚህ የሚባልበት በቂ የሆነ ምክንያት አለው ነው። በቂ የሆነ ሰዎች 11ኛው ሰዓት ላይ ነኝ ሲሉ ሊነጋም ይሁን እንደገና ደግሞ ቅድም እንዳልከው ለጨለማም የሆነ ነገር ሊመጣም ይሁን መልእክት ሲያስተላልፉ ያው ቀርበናል የሚለውን ነገር ትንሽ ጊዜ ነው የቀረው የሚለውን ነገር ለማሳየት ማለት ነው። እሺ መልካም። እንግዲህ ዛሬ ዋናው ሀሳባችን የነበረው ተስፋ በቆረጥንበት የመጨረሻው ሰዓት ላይ ልክ 11ኛው ሰዓት ላይ አሁን እንዳልነው ማለት ነው የሚመጣ የምስራች የሚል ሀሳብን ነው የምናነሳው። ሰዎች ተስፋ በቆረጡበት በጨለመባቸው በቃ ባሉበት ሰዓት ላይ ምን አይነት 11ኛ ሰዓት ነው ያለው? ምን አይነት የምስራች ነው ያለው? ምንድን ነው የሚመጣውስ ነገር? ዶክተር እስኪ ስለሱ እናንሳ። በደከመን ሰዓት፣ በዛልን ሰዓት፣ ሄደን መራመድ ባቃተን ሰዓት፣ ተስፋ በቆረጥንበት ሰዓት የሚመጣ አዲስ ነገር አለ፣ የሚመጣ የምስራች አለ። አሁን ይህን ለማስረዳት አንድ በጣም መወደውን ሰው ላንሳና እሱም ምሳሌ ልስጥ። ይሄ ሰው እኔ በምድርም ከማውቃቸው በንባብም ከማውቃቸው ሰዎች በጣም ጀግና የሆነ ሰው ነው። በጣም ደፋር፣ በጣም ጀግና የሆነ ሰው ነው። ነቢዩ ኤልያስ ነቢዩ ኤልያስ ኤላይጃ ይባላል በእንግሊዝኛ። በአረብኛ ደግሞ ኢልያስ ነው የሚባለው። ቁርአን ውስጥ አለ፣ መጽሐፍ ቅዱስም አለ። ኢልያስ አለ፣ ኤልያስ አለ፣ ኤላይጃ አለ። እና በጣም ኃይለኛ ሰው ነው። በጣም የተከበረ ነው ደግሞ በሁሉም ነቢይ ነው እና በአምላኩ ላይ በጣም የሚተማመን በጣም ታላቅ እምነት ያለው ሰው ነበረ ነቢዩ ኤልያስ ፕሮፌት ኤላይጃ። እሱ በነበረበት ዘመን፣ ኤልያስ ባገለገለበት ዘመን እስራኤል ውስጥ ምን ነበር መሰለሽ? ጣዖት አምልኮ ነበር። ጣዖት ያመልኩ ነበር። ከሌሎች አስመጥተው ከሌሎች ኮርጀው ከካናናይትስ ከሚባሉት ህዝቦች ኮርጀው አምጥተው በተለይ በዓል የሚባል በዓል BAAL ነው የሚባል ጣዖት ሰርተው ከድንጋይ ከሲሚንቶ ከምናምን እንደዚህ ሰርተው አስቀምጠው ዙፋን ላይ አስቀምጠው ያመልኩታል። ዝናብ የሚሰጠን እሱ ነው ብለው ያምናሉ። ይሄ ጣዖቱ ከድንጋይ የተሰራውን
እርሻው በጣም ፍሬ እንዲበዛ የሚያደርገው እሱ ነው ብሎ ያምናሉ። ይሄ በዓል ልጆች የሚሰጠን እሱ ነው ብለው ይላሉ በዓል እና ወደ እሱ ይጸልያሉ። ልጅ ስጠን፣ እርሻውን ባርክልን፣ ዝናብ አዝንብልን እያሉ ወደ በዓል ይጸልያሉ። እና በጣም የጠፉበት ጊዜ ነበረ። የጣዖት አምልኮ ይህን በዓልን እያመለኩ ዙፋን ላይ ያስቀምጠው ሰርተውት ከድንጋይ እሱን እያመለኩ ወደ እሱ ይጸልያሉ፣ እሱን ያመሰግናሉ። እዛ ውስጥ ነበሩ የነበሩት። ፈጣሪ ደግሞ ሁለት በጣም የሚጠላቸው ነገሮች አሉ። አንደኛው አደልትሪ ነው። ሁለተኛው አይዶላትሪ ነው። አደልትሪ ዝሙት ነው። አይዶላትሪ ደግሞ ጣዖት አምልኮ ነው። በጣም የሚያስቆጣው ነገር ነው ጣዖት አምልኮ። እና ህዝቡ በዛ ሰዓት ጠፍቷል። ሁሉም በዓልን እየተከተሉ ነው። ንጉሱ አክዓብ ነው የሚባለው በዛ ጊዜ የነበረው ንጉስ። እሱን ነው የሚያመልከው፣ ጣዖቱን ነው የሚያመልከው። ሚስቱ ኤልዛቤል ትባላለች፣ እሷም እሱን ነው የምታመልከው። እና ህዝቡ ሁሉ ስቶ ባለበት ይሄ ኤልያስ መጣ። ምድረ በዳ የሚኖር በጣም ደፋር ጀግና የሆነ አምላኩን የሚወድድ ሰው ነው ኤላይጃ ወይም ኤልያስ። ኤልያስ ለራሱ ያልኖረ ሰው ነው። ሚስቱን አናውቃትም፣ ልጆች አናውቅም። በቃ ብቻውን የኖረ ለፈጣሪው ልክ እዚያ አባቶች አሉ አይደለም፣ አሁን ገዳም ውስጥ ምናምን የሚኖሩ በጣም ነው የሚያስገርሙኝ እነሱ ሁሉ በሙሉ ዓለምን ትተው እንደዛ የሚኖሩ እና ኤልያስ እንደዛ ነው። ራሱን የተወ ሰው ነው። ፍርሃት የሚባል ነገር አያውቅም። ንጉሱ አክዓብ ፊት ቆሞ ይናገራል። ጣዖት ታመልካለህ ይለዋል፣ ይገስጸዋል። ኤልዛቤልን አይፈራትም። ኤልዛቤል ብዙ ሰው የምታስገድል ሴት ናት። እሷንም አይፈራትም እና በጣም ደፋር ሰው ነበር። ሌላው የሚገርምሽ መሰለሽ ጵንኤል 450 ነቢያቶች ነበሩ። ይህን ጣዖቱን የሚያመልኩ ናቸው። ግን 450 ነቢያቶች አንድ አይነት መልእክት ሲናገሩ፣ አንድ አይነት ፕሮፌሲ ሲናገሩ ኤልያስ አይደለም ይላል፣ ሌላ መልእክት ይናገር። ስለዚህ ሁሉ ሰው እንደ ወንዝ ወደ አንድ ቦታ ሲሄድ እሱ አጌንስ ደፍሎ የሚቆም ሰው ነው። ብቻውን ለመቆም ፈቃደኛ የሆነ ሰው ነው እና እንደዛ አይነት ሰው ነው። አስደናቂ እምነት ነበረው። ይሄ አንሸከብል አንድ ዌቨሪንግ የሚባል ማውንቴን ሙቪንግ ፌት የሚባል ጠንካራ እምነት የነበረው ሰው ነበረ። በአንድ ምሳሌ ላሳይሽና ከዛ ይሄዳለሁ። ከነዚህ 450 ነቢያቶች ጋር አንድ ጊዜ ተፎካከረ ኤልያስ ብቻውን። እሺ በዓል አምላክ ነው አይደል የምትሉት አላቸው። አክዓብም ኤልዛቤል የምትሉት በዓል አምላክ ነው። እሺ እኔ ደግሞ በዓል አምላክ አይደለም፣ እግዚአብሔር ነው አምላክ። ስለዚህ ምን እናድርግ? ወደ ተራራው እንውጣ አላቸው። ከዛ ወይፈን ይሰጠን ለሁላችንም፣ እናንተ ወይፈን ይሰጣችኋል፣ ለእኔም ወይፈን ይሰጠኛል፣ መስዋዕት እናዘጋጅ አላቸው። ስለዚህ አዘጋጁ። እንጨት ረበረቡ፣ ወይፈኑን አረዱ፣ ስጋውን በብልት በብልት አደረጉ። እነሱ 450 ነቢያቶች እዛ ጋር፣ ኤልያስ ደግሞ እዚህ ጋር የራሱን አደረገ። አሁን አላቸው በበዓልና በፈጣሪ መካከል ነው የምናወዳድረው። የእናንተ ጣዖት አምላክ ከሆነ ጸልዩና ወደሱ እሳት ከሰማይ ያውርድና መስዋዕቱን እሳት ያቃጥለው አላቸው። ያለበለዚያ ደግሞ እኔ የምለው ደግሞ አምላክ ከሆነ እኔ ጸልያለሁ፣ ከዛ በእሳት ሰምቶ በእሳት የሚመልስ እሱ አምላክ ይሆን አላቸው። ከዛ እናንተ እንደውም ብዙ ስለሆናችሁ ቅደሙ አላቸው። ያለው መተማመን በፈጣሪው ላይ ደስ ሲል በጣም ሊገሉት እኮ ይችላሉ። ማለት አክዓብ ጨካኝ ነው፣ ኤልዛቤል ጨካኝ፣ 450 ናቸው እነሱ እና ግን በቃ እንወዳደር አላቸው። ተወዳደረ በአምላኩ እና ብዙ ስለሆናችሁ እናንተ ቅደሙ አላቸው። እናንተ ቅደሙ አላቸው። አዘጋጁ መስዋዕቱን። ከዛ መጸለይ ጀመሩ። በዓል ሆይ ስማን፣ በዓል ሆይ ስማን፣ ሰምቶ በእሳት የሚመልስ ስለተባለ በዓል ሆይ ስማን እያሉ እየዞሩ እንትኑን መስዋዕቱን እየዞሩ ራሳቸውን እየዋጠጡ መስዋዕት እያቀረቡ ለመሰለሽ ለዚህ በዓል ለሚባለው የሚቀርብ መስዋዕት ነበር። አንዱ እዛው ጋር ቦታ ዝሙት መፈጸም ነው። ሌላ ደግሞ የሰው መስዋዕት ሁሉ የህፃናት መስዋዕት ሁሉ ይቀርብለት ነበር። ስለዚህ ራሳቸውን እያደሙ እየቧጠጡ በዓል ሆይ ስማን እያሉ ይጮሃሉ። ኤልያስ ቁጭ ብሎ ይቀልድባቸዋል። እስቲ ጥሩት አምላካችሁን፣ ደክሞት ሊሆን ይችላል ይላቸዋል። እንቅልፍ ተኝቶ ሊሆን ይችላል አምላካችሁ ይላቸዋል።
ወይ ደግሞ ዞር ብሎ ይሆናል ይላቸዋል። ጮኸው ግማሽ ሰዓት ድረስ የሚሰማም የለም የሚመልስም የለም። ምክንያቱም ጣዖት ነው እሱ፣ ሊመልስ አይችልም። አሁን ደግሞ የኔ ተራ ነው አላቸው። ከዛ እንጨቱ ተረብርቧል፣ ስጋውን አዘጋጀ። እንደውም እሳት አይደል የሚያስፈልገው፣ እሳት እንዲወርድ አይደል የፈለገው፣ ውሃ አፈሱበት አላቸው። ስጋው ላይ ውሃ አፈሱበት። ከዛ መጡ፣ ጨምሩበት አላቸው። አሁንም አፈሰሱ። ጨምሩበት አላቸው። አሁንም አፈሰሱበት። ከዛ አሁን ሰምቶ በእሳት የሚመልስ ነው የተባለው። ከዛ ቆመና ጸለየ። እግዚአብሔር ሆይ አንተ በዚህ ሕዝብ ላይ አምላክ እንደሆንክ እኔም ደግሞ ይህንን በቃልህ እንዳደረግኩኝ ግለጥ ብሎ አጭር ጸሎት ነው የጸለየው። ከዛ ቅዱሱ መጽሐፍ ምን ይላል? ከሰማይ እሳት ወረደ። ከዛ እሳቱን በላው፣ እንጨቱን በላው፣ ውሃውን ሁሉ ላሰችው ሰዓቱ አይላል። ከዛ ደነገጡ። አሁን አምላክ ማን ነው? ተወዳድረው ነበር። ተለየ። እስራኤል አምላክ እግዚአብሔር ነው እንጂ እናንተ የምታመልኩት ይሄ ዝናብ የሚሰጥም ምን የሚያደርገው እሱ አይደለም ብሎ ያደረገ ነው። ተአምራትን አድርጓል ማለት በጸሎቱ ነው የሚታወቀው፣ በእምነቱ ነው የሚታወቀው። ዝናብ አይዝነብ ካለ ዝናብ አይዘንብም። ዝናብ ይዝነብ ካለ ዝናብ በሌለበት ዝናብ ይዘንባል። እና በጣም በአምላኩ ላይ የሚታለል በሁሉም ሃይማኖቶች የተከበረ ነው። በኋላም እኮ አልሞተም ኤልያስ። ያልሞቱ ሳይሞቱ የተወሰዱ ሰዎች ሁለት ናቸው። አንዱ ኢኖክ ነው፣ ሄኖክ፣ ሌላው ኤልያስ ነው። እሺ አሁን ይህንን ሁሉ ተአምር ያደረገ ሰው ያደፋር ጀግና፣ ማንንም የማይፈራ 450ዎቹን ብቻውን ቆሞ የሚገዳደር ከአክዓብን የማይፈራ ኤልዛቤልን የማይፈራ ሰው መልእክት ላከችበት። ኤልዛቤል ነገ አለችው፣ በቃ ከንቱ ነው የምትሆነው አለችው። ትሞታለህ አለችው፣ ትገደላለህ አለችው። ከዛ ሌላም ነገር አድክሞት ነበር። ያ ጀግና መጣና ዛፍ ስር ቁጭ አለ። ዛፍ ስር ቁጭ አለና ምን አለ መሰለሽ? በቃ ይበቃኛል፣ ለእግዚአብሔር ነው የሚለው፣ ይበቃኛል፣ እኔ ከአባቶች አልበልጥም እና ግደለኝ፣ ውሰደኝ ብሎ ጸለይ። አሁን እችን የፈለግናት እኛ። ያ የእምነት ሰው እንደዛ የሚወዳደር እንደዛ ጀግና ኢልያስ፣ ኤላይጃ አሁን መቶ ዛፍ ስር ቁጭ ብሎ በቃ እኔ ልሙት አልችልም፣ አምዳን አለ። አምዳን በቃኛል እና ተኛ። የተኛው ተስፋ የመቁረጥ እንቅልፍ ነው። ለጥ ብሎ ዛፍ ስር ተኛ። ቅድም ያልነው የመጨረሻው ሰዓት፣ የዛልንበት ሰዓት፣ ተስፋ የቆረጥንበት ሰዓት፣ ጊቫፕ ያደረግንባት ሰዓት የኤልያስ ይቺ ሰዓት ነች። እና ተኛ። በቃ ግደለኝ ነው ጸሎቱ። እኔ በሞት ይሻላል፣ በቃ ከዚህ በኋላ ምንም አልጠቅምም፣ ግደለኝ ነበር። ከዛ ግን ምን ሆነ? እግዚአብሔር መልአክ ላከ። መልአኩ መጣ፣ ኤልያስን ቀሰቀሰውና እንጎቻና ዳቦ እንጎቻና ውሃ ሰጠው። የሚገርመው ነገር ኤልያስ ተነሳ፣ እንጎቻውን በላ፣ ውሃውን ጠጣና ተመልሶ ተኛ። ጊቫፕ አድርጓል። መልአክም መጥቶ ነክቶት አልበረት። በኋላ ግን እንደገና መልአኩ ዳሰሰው፣ ቀሰቀሰው፣ እንጎቻውን አበላው፣ ውሃውን አጠጣውና መልእክት ነገረው። ኤልያስ የምትሄድበት መንገድ ሩቅ ነው አለው። ገና ማለት ገና ብዙ የምትሰራው ስራ አለ፣ የምትሄድበት መንገድ ሩቅ ነው ብሎ አዲስ ሚሽን ሰጠው፣ አዲስ ኃላፊነት። የእሱን ምትክ ኤልሳ እንደሚቀባ፣ እዩ የሚባልን ሄዶ እንደሚቀባ የሚያደርጋቸውን ኃላፊነቶች ሰጠው። ኤልያስ ተነሳ፣ በረታ፣ እንደ አዲስ ሰው ሆኖ ደግሞ ቀጠለ። ግን ያ ጀግና እዛች ዛፍ ስር ግን እንደዛ ተስፋ ቆርጦ ነበር። አብዛኞቻችን ሁላችን ማለት ይቻላል እስች ጋር የምንደርስበት ጊዜ አለች። በጣም ማለት አይ በቃ ካሁን በኋላ አይሆንም ይሄ ነገር ብለን ጊቫፕ የምናደርግበት ጊዜ አለ። ደርሰን የምናውቅበት ጊዜ አለ። አጋጥሞሽ ያውቃል? አዎ በጣም እኔ ብዬ አውቃለሁኝ። ብዙ ሰውም ይላል፣ እኔም ያልኩበት ጊዜ አለ። በቃ እዚህ ድረስ ነው ብዬ ያልኩበት ጊዜ አለ። ምክንያቱም ህልሜም ሀሳቤም አላማዬም ሩቅ ስለነበረ የሆነ ሰዓት ላይ በቃ እዚህ ድረስ ነው፣ በቃ ሁሌ ያበቃ ነው፣ በቃ እንደዚህ ነው ማሳልፈው ማለት ነው፣ ይሄ ነው መጨረሻው ብዬ ያልኩበት ጊዜ አለ። በጣም እኔም ያልኩበት ጊዜ አለ። በቃ ኖ ይሄ ነገር አይሆንም በቃ ብዬ በጣም ተስፋ
this is too much በቃ ከዚህ በላይ በቃ ፈጣሪንም መጠበቅ አልችልም ከዚህ በላይ እኔ አልችልም ያልኩበት ጊዜ እኔም አለ። ስለዚህ ብዙ ሰው እዚች ጋር ስለሚደርስ ዛፍ ስር ቁጭ ብሎ ዝሉ ደክሞት ያለ ብዙ ሰው ስላለ ከሚመለከቱንም ወገኖቻችን እዛ ጋር ያሉ ስላሉ ቀደም እንዳልሽው ደግሞ ይሄን ያለፉም ስላሉ እዚህ ሐሳብ ላይ እንድናነሳ ብለን ነው። ስለዚህ መጨረሻው ሰዓት ላይ እሱ ልሙት ያለበት ሰዓት ላይ ግን ምንድነው የሆነው? መልአክ ነው የመጣው። የከበረ መልአክ መጥቶ ዳሶት አብልቶት አጠጥቶት ሚሽን ነው የሰጠው። ላስት ሚኒት ላይ 11ኛው ሰዓት ላይ የሚመጣ የምስራች አለ፣ የሚመጣ ጉድ ኒውስ አለ። አሁን ወገኖቻችን ተስፋ የቆረጡበት ቦታ ላይ ቢሆኑ ያሉት ይህንን ሆፕ እንዲያደርጉ ነው። እዚህም ያሉት ዲያስፖራም ያሉት አሁንም በአሜሪካ ግራ የተጋቡት ዩጋንዳ ያሉት የተለያየ አረብ ሀገራት ያሉት ወገኖቻችን በቃኝ ያሉበት ሰዓት ከሆነ ይሄ ሰዓት እንደውም ጉድ ኒውስ የሚመጣበት ነው፣ የምስራች የሚመጣበት ነው ለማለት ነው። አዎ እንደውም ዶክተር ምን የሚባል አባባል አለ፣ ሊነጋ ሲል ይጨልማል ይባላል በሀገራችንም አይደለ? ነገ ንጋት ሊሆን መጨረሻ ላይ ይጨልማል ነው። ብዙ ጊዜ ተስፋ ከፊት ለፊታችን ትልቅ ነገር ትልቅ በረከት ካለ ትልቅ ፈተና አንድ ቀድሞ ወደ ህይወታችን ይመጣና ያንን ታግሎ ማሸነፍ ይሆናል ነጋችንን ለማየት ትልቅ ስንቅ የሚሆንንና ወደዛ ሀሳብ እንመለስበታለን። ከዛ በፊት ግን ህይወት ላይ ብዙዎቻችን ተስፋ እንቆርጣለን፣ እንዝላለን፣ እንደክማለን። አሁንስ በቃ እንዳለን አሁን ልክ እንዳልከው እንግዲህ ኤልያስን የሚያክል ታላቅ ሰው እንዲሁም ደግሞ የእያንዳንዳችንን ህይወት ስንመለከት አሁንስ ዝያለሁ ደክሜያለሁ በቃኝ የምንልበት ጊዜ ይመጣልና ያ ጊዜ የሚመጣው ለምንድን ነው? ለምን በቃኝ እንላለን? ለምን እንዝላለን? ለምን እንደክማለን? ዶክተር ምክንያቶቹን ማየታችን በጣም ትክክል ነው። አንደኛው የምንዝልበት ምክንያት የምንጠብቀው ነገር በጣም ሲዘግይ ማለት የሆነ ነገር እየጠበቀች ለዓመታት ጠብቃ ከዛ ይሆናል ስታያት አይታይ በቀስም እንኳን ታይ ማለት አሁንስ ተስፋ ቆርጫለሁ በቀስም እንኳን እና መጠበቅ በጣም ከባድ ስለሆነ አይ በቃ አይሆንም የምትይበት ጊዜ አለ። እኔ አሁን እንዲህ ተሰብስቤ ሲኤምሲ ልቀመጥ ድሮ አሜሪካ ለመሄድ የጠበቅኩት መጠበቅ ልነግርሽ አልችልም። የጀዛ መማር ስፈልግ ስለነበር የሆነ ፕሮሰስ ተጀምሮ 1 ዓመት ጠበቅኩ፣ 2ኛ ዓመት ጠበቅኩ፣ 3ኛ ዓመት ጠበቅኩ፣ 4ኛው ዓመት ላይ ይህ ነገር አይሆንም አልኩኝ። ፕሮሰስ እኮ እየተደረገ ነው። 4ኛው ዓመት መጨረሻ ላይ ግን ሆነ እና ነገሮች የምትዘገይ ተስፋ ልብን ታሳዝናለች ይላል ሰለሞን ምሳሌ መጽሐፍ። የምትዘገይ ተስፋ ልብን ታሳዝናለች ይላል። ስለዚህ አንዳንድ ሰዎች ወደዛ ተስፋ መቁረጥ የሚመጡት ነገሮች በጣም ከመዘግየታቸው የተነሳ መሆኑ እኮ አይቀርም ይሆናል፣ ግን በጣም ሲዘገይባቸው አይ በቃ አይሆንም ይላሉ። ሁለተኛው የደከሙበት ነገር ሲበላሽባቸው፣ የለፉበት ለፍተው ገንብተው ሲፈርስባቸው፣ ትልቅ ቢዝነስ ጀምረው ቢዝነሱ ሲመታ እና ሲከስር፣ ከዛ መዝጋት ሲኖርባቸው፣ የከፈቱት ቢዝነስ መዝጋት ሲኖርባቸው፣ የደከሙት ነገር እጮኛ ይዛ ሰርጓን ድሪም እያደረገች ከዛ እንዴት ሰርጉ እንደሚሆን ቬሎ እንዴት እንደሚሆን በሙሉ ድሪም እያደረገች ባለበት ድንገት እጮኛ ሲለያት፣ እጮኝነቱ ሲፈርስ ተስፋ ያስቆርጣል። አሁን አይተሻል። ከኔ አሁን አባይ ቲቪ በጣም ጥሩ እየሰራ ነው። አባይ ቲቪ አይደለም። ብዙ ቴሌቪዥኖች ግን ተጀምረው ተዘግተዋል። ለምንድን ነው? ጀምረዋል። መቼም ጀምሬ ይዘጋለሁ ብለው አይደለም፣ ግን ተጀምረው የተዘጉ ተጀምረው በቁጥር መቁጠር ይቻላል። ሬስቶራንቶች ተከፍተው ግር ብሎ ሰው ሄዶ አንድ ሰሞን አድምቆት ከዛ በኋላ ደግሞ ከስራው ሲዘጉ ታያለሽ። እና አንድ ሰው አልሞ ትልቅ ነገር ሰርቶ በጣም ፕሮስፐር ያደርጋል ብሎ አስቦ አልሆን ብሎት ሲዘጋ ሲከስር እዚች ቦታ ላይ ይመጣል። ክትክታ ዛፏ ስር ኤልያስ የደረሰባት ቦታ ላይ ይመጣና አይ ደግመህ እኮ ትሰራዋለህ ስትሉ ምኑን ነው ደግሜ የምሰራው ይልሻል። ምንድን ነው የምሰራው? የሰራሁትማ ፈረሰ በቃ ይላል። ስለዚህ ሁለተኛው ምክንያት ይሄ ነው።
ሶስተኛው ቢትሪያል የሚባለው። ቢትሪያል ማለት ያመኗቸው ሰዎች ሲከዷቸው፣ ፊታቸውን ሲያዞሩባቸው፣ ዘመዶቻቸው ፊታቸውን ሲያጠቅሩባቸው ደስ አይነት ነገር ይፈጠራል። ውጭ ሆነው ያላቸውን ነገር በሙሉ ልከው እዚህ ቤተሰብ ጋር ሲመጡ ያልጠበቁት ነገር ሊገጥማቸው ይችላል እና በቃ ተስፋ ይቆርጣሉ። አንዳንዴ ሰዎች የሚገጥማቸው ክህደት፣ አሁን አንዱን ሰምቻለሁ። ለጓደኛው ያለ ጽሁፍ ያለ ውል ብር አበድሮታል። እንዲሁ በማመን በሚሊዮኖች የሚቆጠር ነው። ከዛ ቆየና የኛው ስራው ትንሽ ሲስተካከልለት በቃ አሁንማ ስራ ተስተካክሏል፣ ብር ይመልስልኝ አለ። የምን ብር አለው? ኤግዛክትሊ ብር። ምን ብር? ያበደርኩ ብር። ምን መቼ ነው ያበደርከኝ እንዴ? ይህን ያህል ሚሊዮን ብር አልሰጠውህም እንዴ? ተቸግረ ለእኔ አሁን የምትይዋለሽ ለእኔ ተሳስተህ እንዳይሆን ለሌላ ሰው ሰጥተህ እንዳይሆን ይለዋል። ከባድ ቢትሪያል እና ልክ ዛፍ ስራ አምጥቶ አስቀምጦ በቃ እኔ ብትገለኝ ይሻላል የሚያስብል ነው። ምክንያቱም እሱ ካለው ላይ ነው አንስቶ የሰጠውና የሰዎች ቢትሪያል አምነሻቸው ፊታቸውን ሲያዞሩብሽ ከባድ ነው። ስለዚህ ሌላው ምክንያት ይሄ ነው። አራተኛው ስነ ልቦናዊ ጥቃቶች፣ ሳይኮሎጂካል። አንዳንዶቹ ፒውርሊ ሳይኮሎጂካል የሆኑና ዲፕሬሽን ሲመጣ፣ ጭንቀት ሲመጣ፣ ብሉስ የሚባሉት ሳይኮሎጂካል ችግሮች አሉ። አንዳንዴ እኮ ቢሊዮነርስ ሆነው በጣም ኢንተርናሽናሊ ፌመስ ሆነው ሪኖውንድ ሆነው ራሳቸውን የሚያጠፉ ሰዎች አሉ። ስለዚህ በገንዘብ በዝና ትልቅ ቦታ ደርሰው ግን ሳይኮሎጂካል በሆነ ችግር ጭነት፣ ዲፕሬሽን ሲመጣ ከባድ ነው። ምክንያቱን አያውቁትም፣ ግን ያስኮነብሳቸዋል። የህይወት ትርጉም ያጣሉ። ከመኖር ይልቅ መሞት፣ በህይወት አለመኖር ይሻላል ይላሉ። እንቅልፍ ያጣሉ፣ ደግሞ እንቅልፍ ይበዛል፣ ከሁለቱ አማራጭ ይሆናል። እና እንዲህ አይነት ነገር ሲሆን ተስፋ ያስቆርጣል። ከዚሁ ጋር አብረን ማንሳት ያለብን የማህበራዊ ሚዲያ ዘመቻዎች። የምንቋቋመው አይነት ሰዎች አለን፣ የማይቋቋሙት ሰዎች አሉ። በጣም ተስፋ ቆርጠው ልክ እዛች ዛፏ ስር ቁጭ ብሎ ኤልያስ ውሰደኝ እንዳለ የማይቋቋሙ ሰዎች አይቻልም። ምንድን ነው እየሰደቡኝ? እሺ በጣም ይሳደባሉ። አይኖ እንደሚሳደቡ ምንድን ነው? በጣም ዶክተር ከባድ ነው ለአንዳንድ ሰው በተለይ እድሜያቸው ልጅ የሆኑ ልጆች፣ ገና ያልበሰሉ ልጆች፣ ብዙ ልጆች ከሰሞኑን ብዙ ነገር እያየው ነበርና ብዙ ማይቋቋሟቸው የህይወት የራሳቸው ፐርሰናል የሆኑ ነገሮችን ይለቁባቸዋል ማህበራዊ ሚዲያ ላይ እና እነዛ ልጆች ስብርብር ብለው እመለከታለሁና አንዳንዴ ልጆቹ ራሱ እኮ ገና ልጅ ናቸው እና ከባድ ነው። በቃ እንደዚህ አይነት ነገር ተቋቁመ ማለፍ በራሱ በጣም አስቸጋሪ ጊዜ ነው የምታሳልፈው። የማይቋቋሙት ሰዎች አሉና እኔ አጋጥሞኝ ያውቃል። ስብርብር ብላ ምንድን ነው ስላት ፊልሙ አካባቢ ያለች ሴት ነችና ግን በቃ ኮሜንት ቁጭ ብላ ኮሜንት አነበለች። እሷን ችግሩ አንዳንድ ሰዎች ደግሞ ብቻቸውን አይደሉ። ኮሜንት የሚሰጡ ሰዎች እኮ ብቻቸውን ያልሆኑ አሉ። በምን ታውቂያለሽ መሰለሽ? ኮሜንቱ መጥቶ አእምሮሽ ውስጥ ገብቶ አለቅ ሲልሽ ፖይዘን ሲሆን መርዝ ሲሆንብሽና ለቀናት ከአእምሮሽ ውስጥ አልወጣ ዝም ብለሽ የምታሰላስይውና አልወጣ ሲልሽ ኢቪል ስፒሪት አለ፣ እርኩስ መንፈስ ከሰውየው ጋር አለ እና ዲሞኒክ አታክ ነው፣ አጋንንታዊ አታክ ነው በሰውየው አንደበት በሰውየው ብዕር። ከዛ ሌሎቹን ስቀሽ አልፈሻቸው የዛ ሰው ኮሜንት ግን አእምሮሽ ውስጥ ተቀምጦ መርዝ ይሆናል። ታብሰለስይዋለሽ። ልውጣቤ አልወጣ ይላል። እሱ ምንድነው? ከእርኩስ መንፈስ አለበት ሰውየው እና ምናልባት እሱ ራሱ አያውቅም። ሲጽፍ ወይም ሲናገር ኮሜንት ሲያደርግ አንቺ ላይ እሱ ራሱ ላይ ያውቅ ይችላል መንፈሱ። ከዛ የመጨረሻው አምስተኛው አምላክሽ የተወሽ ሲመስልሽ። በጣም ከባድ ነው። ትቶኛል ወደ እኔም አያየኝም። አሁን ኤልያስም ጋር ደርሶበታል። በቃ ውሰደኝ
መጥምቀ ዮሐንስና ኤልያስ በጣም ይመሳሰላሉ። በአዲስ ኪዳን ጆን ዘ ባፕቲስት የሚባለውና ኤልያስ በኤልያስ መንፈስና ኃይል ነው ይሄዳል የተባለው ጆን ዘ ባፕቲስት መጥምቀ ዮሐንስ እና አንድ ቀን ተፈትኗል። እስር ቤት ሆኖ ሲያስሩት እሱ ነው ብሎ ሲል ሲያጠምቀው ክርስቶስን እሱ ሊልቅ እኔ ላንስ ይሻላል ምን ሲል ቆይቶ ከዛ እስር ቤት ገብቶ የሚመጣው አንተ ነህ ወይስ ሌላ እንጠብቅ ብሎ መልእክት ላከበት። ማለት አር ዩ ሪሊ ዘ ክራይስት ወይስ ሌላ እንጠብቃለን? ተስፋ ይቆርጣሉ። እና አንድ ቀን አንዲት ልጅ ጸልይልኝ ትለኛለች። ጸልይልኝ ዶክተር ፕሊዝ ጸልይልኝ። ከዛ አንቺም እኮ ግን መጸለይ ያለብሽ አልኳት። አንቺም እኮ ግን ልትጸልይ ትችያለሽ አልኳት። አይ እኔን እንኳን አይሰማኝም ማለት ለምን አልኳት። በፍጹም እኔን አይሰማኝም። መንፈሳዊ ነች ደግሞ እግዚአብሔርን ፈጣሪዋን የምትወድ ነች። አይ እኔን እንኳን አይሰማኝም። እና አንዳንዴ ሰዎች አምላካቸው በየትኛውም ሃይማኖት ውስጥ የሆኑ ፊቱን ያዞረባቸው ሲመስላቸው፣ የተዋቸው ሲመስላቸው፣ የማይሰማቸው ወይም ደግሞ የሆነ ኃጢአትን ወስዶ ልክ እኛ ቂም እንደምንይዘው ቂም ይዞባቸው ከዛ እያሰቃያቸው እንደሆነ ካሰቡ ጊቫፕ እና እነዚህ ተስፋ ለመቁረጥ ምክንያቶች ናቸው። እንግዲህ ዶክተር እንዳልከው ነው። አሁን እንደዚህ በአምላካችን በፈጣሪያችን እሱ አይሰማንም የምንልበት እንዲሁም ደግሞ ከላይ ጠቀስካቸውን እያንዳንዱ ምክንያቶች ህይወታችን ውስጥ ኖረው በቃኝ ደከመኝ ተስፋ ቆረጥኩኝ የምንልባቸው ብዙ ጊዜያቶች አሉና ዛሬ ለብዙ ሰዎች ትልቅ መልእክትም ይሆናል ብዬ አስባለሁ። በዛ ሁኔታ ውስጥ ላሉ ሰዎች በቃኝ አሁንማ ደክሞኛል፣ ከዚህ በላይማ አይሆንም፣ ህይወትማ በቃ እንዴትም ሆኖ ለኔ አይስተካከልም፣ እኔ ላይማ ፈርዶብኝ ነው፣ እኔማ ልጁ አይደለሁም። ልክ ራሳቸውን እንደ እንጀራ ልጅ የሚያዩ ሁላሉ። እግዚአብሔር ለአንዳንዶች ልጅ አድርጎ የሚመችን ጥሩን ነገር ሰላምን ህይወትን እየሰጠ እነሱን ግን ልክ እንደ እንጀራ ልጅ እዛ ጋ ቁጭ አድርጎ እየቀጣ እየበደላ እንዳለ የሚያስቡ ሰዎች አሉና በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች የመጨረሻው ትልቁ መልእክት ዋናው ሐሳብ ምን እናድርግ ነው? ምን መደረግ አለበት በህይወት ውስጥ በእንደዚህ አይነት ስሜት ውስጥ ስንሆን፣ በእንደዚህ አይነት ተስፋ መቁረጥ ውስጥ መድከም ውስጥ በምንሆንበት ጊዜ ምንድን ነው ማድረግ ያለብን? ምን አረኩ የሚሉ ሰዎች አልሰማሽ? ምን አረኩ፣ ምንድን ነው ያጠፋሁት፣ ምንድን ነው ያደረኩ የሚሉ ሰዎች አሉ። አውጥተው የሚናገሩ ከዛም ደግሞ በለራሳቸው የሚሉ። ስለዚህ ምን እናድርግ መሰለሽ? አንደኛ የሌሎች ሰዎችን ምሳሌ እናንብብ። ለምሳሌ አሁን ኤልያስ እንደዛ ሆኖ ከሆነ ኤልያስ እዛች ጋር ደርሶ ዛፍ ስር ቁጭ ብሎ ኧረ እኔ ግደለኝ አልችልም፣ እኔ ከአባቶች አልበልጥም ካለ የእሱ ምሳሌ ለእኔ ምን ይሆንልኛል? እንዲህ ኤልያስም እኮ ከኤልያስ በላይ እግዚአብሔር ሊወደኝ አይችልም ማለት ህይወቱን የሰጠ ነው ኤልያስ እና ደግሞ በጣም የሚተማመንበት ነው። ስለዚህ ኤልያስ እዛች ጋር ደርሶ ዛፍ ስር ቁጭ ብሎ ውሰደኝ ካለ እኔም እዛ ጋር ልደርስ እችላለሁ። ኤልያስ ደግሞ ታሪኩ ከተለወጠ የእኔም ታሪክ ይለወጣል። እኔ በጣም ማንበብ ከምወዳቸው የመጽሐፍ አይነቶች አንዱ ባዮግራፊ ነው። በተለይ ታማኝ የሆኑ ኦቶባዮግራፊ የራሳቸውን ታሪክ የጻፉ ወይም ደግሞ ታሪካቸውን ያጻፉ የቱ ጋር እንደወደቁ፣ እንዴት እንደተሰቃዩ፣ ከዛ እንዴት እንደተነሱ፣ ከዛ እንዴት እንደወደቁ፣ እንዴት እንደተነሱ የሚጽፉ ከሆነ እነሱን አንብቢያቸው። በጣም ያስተምራል። አሁን መንፈሳዊ ጋር ጋድስ ጀነራልስ የሚሉ መጽሐፍቶች አሉ። አይ ቲንክ እስከ 5 ነው እንደዚህ ደርሷል። እንደውም ዳንኤል የሚባል ጎበዝ ጸሐፊ ሲተረጉማቸው ነበር። እና የሌሎችን ታሪክ አንብቢ። በሰው ላይ ያልመጣ ነገር አልመጣብሽም። እሱን ማወቅ ያጽናናል። ሌሎችን ታሪክ ማወቅ ያጽናናል። ሁለተኛ ከራስሽ ጋር ተነጋገር። ሌላውን እንደዛ አይነት ነገር አይገጥምሽም። ከገጠመሽ ግን ጓደኛሽ እንደዛ አይነት ነገር ቢገጥማት ትመክሪያታለሽ አይደለም? ቁጭ አድርገሽ ልክ እንደዛው ጵንኤልን ቁጭ አድርገሽ ትመክሪያታለሽ። አዎ ይሄ ነገር ደርሷል፣ ይሄ ነገር መጥቶብሻል፣ ኢትስዳን። አዎ ሉዝ ያደረግሽው ነገር አለ። ለእሷ በሌላ ሰው ምሳሌ ነበር። ጩኝነት ነበረ ረዥም ዘመን ፌል አደረገ። ኦኬ ፌል አድርጓል። ስለዚህ ራሷን ነው የምትመክረው። ፌል አድርጓል። ስለዚህ አሁን ምን ላድርግ? ምናልባት ይሄ ነገር ለበጎ ነው። ኢት ዋዝ ኖት ሜንት ቱ ቢ እና ለበጎ ነው።
ለበጎ ነው የሚለው ቃል በጣም ትልቅ ቃል ነው። እግዚአብሔርን ለሚወዱት እንደ ሀሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላልና ለበጎ ነው፣ ምናልባት ለበጎ ነው ብዬ አሁን እኔ ከገጠመኝ በራሴ ላድርገው። ምሳሌ ቁጭ ብዬ አነጋግረዋለሁ ራሴ። እንዲህ ሆኖብሃል፣ ኦኬ ኦልሬዲ እንዲህ ነገር ተፈጥሯል፣ እሺ ስለዚህ አሁን ምንድን ነው የምታደርገው? ለበጎ ነው ብዬ ወስደዋለሁ። ከዛ ምን ላድርግ ብዬ ራሴን እመክራለሁ። አንድ ዘመድ የሆነች ሴት አንድ ቀን ከዓመታት በፊት ፕሌን ፍላይት ነበራት ከአሜሪካ ከተማ የምትሄድበት። ከዛ አንድ ቀን ፍላይቱ ዘገየች። እሷ ዘገየች፣ በጣም ተበሳጨች እና በጣም ዘገየች። ነርቨስ ስትሆን ስትናደድ ምን ስትል ስትደርስ ኤርፖርት አውሮፕላኑ ሄዷል። በጣም ተበሳጨች። የአውሮፕላን እንደሆነ ታውቂያለሽ? ኒውዮርክ ትዊን ታወርስ ውስጥ የገባው አውሮፕላን የተቃጠለው አውሮፕላን ፎቅ ውስጥ ይዞት የገቡት እነዛ ቴሮሪስቶቹ ያ አውሮፕላን ነበር። እንዴት እግዚአብሔርን ታመሰግን ይሆን? ብስማ ለበጎ ነው ማለት ይሄ ነው። እሷ እንትናለች፣ መርፈዱ ለበጎ ነበር። ስለዚህ ሀፕን ያደረገው ነገር በሙሉ ለበጎ ነው፣ ወደ በጎ ደግሞ ይለውጠዋል ብለሽ ከራስሽ ጋር መነጋገር። ሶስተኛው ከሌሎች እርዳታ መፈለግ፣ ጓደኞች ጋር ማውራት። እኔ አንድ ጊዜ አንድ ወዳጅ ነበረኝና የሆነ ሲዝን ላይ በጣም ደብሮኝ ከዛ አየሁት። ይዞኝ ይሄድና ሬስቶራንት ምሳ ይጋብዘኝና እኔን ለማሳቅ የሚያደርገው ጥረት ለምን ደብሮክ ነበር? እኔ ደብሮኝ ነበር የዛ ሰዓት ላይ ከብዙ ዓመት በፊት ነው 15 ዓመት ምናምን ይሆን ነገር ተፈጥሮ በጣም ደብሮኝ ነበር እንጂ ዛፍ ስር ከምንቀመጥባቸው አጋጣሚዎች አንዱ ነበር። ይዞኝ ይሄዳል፣ ምሳ ይጋብዘኛል። የማያመጣው ታሪክ የለም እኔን ለማሳቅ። እንዲህ አይነት ወዳጆች አሉ። ስለዚህ ከጓደኞች ጋር ማውራት፣ ከቤተሰብ ጋር መጫወቱ ነው ዶክተር። እዚህ ጋር ግን አሁን አንዳንድ ሰው እንደዚህ አይነት ሁኔታ ላይ ስትሆኑ ችግራችሁን አትንገሩ ለሰው፣ አታውሩ ከሰው ጋር ያላችሁን ነገር የሚሉ ሰዎችም አሉ። በሌላ ሳይድ ይሄ ያለን እያሳለፍን ያለነውን ነገር ከሰዎች ድብቅ ማድረግ ራሱ ጥሩ እንደሆነ ሲነሳ ያለው ብዙ ጊዜና ከነማን ጋር ነው ማውራው የሚለው ነው እንጂ ማውራትሽ ትክክል ነው። ሰዎቹን መምረጥ፣ የምታወሪያቸውን ሰዎች መምረጥ። ከዚህ ስታወሪ እኮ ራሱ ይቀላል። እኔ ካውንስሊንግ ስሰራ እኮ አብዛኛው የአንድ ሰዓት ካውንስሊንግ ከሆነው አንዳንዴ 50 ደቂቃ እኮ የሚያወሩት እነሱ ናቸው። ግን ኢትስ ኦኬ ጥሩ ነው። ዝም ብዬ ነው የማዳምጠው። ትክክለኛ ነው። ቴራፒ ነው። መናገራቸው ኢምፖርታንት ነው። ስለዚህ ከሰዎች ጋር ማውራት፣ ካለፈ ደግሞ ከወዳጅ ዘመዶች ጋር ልታወሪ ትችያለሽ። ሰው መርጠሽ እዛ በነገሩ መሳቅ ማሳለፍ ያስፈልጋል። አራተኛው መሰለሽ ጵንኤል፣ ምድር ላይ ኢምፐርፌክሽን የሚባለውን ነገር መቀበል አለብን። በቃ ፐርፌክት አይደለም። ኢምፐርፌክሽን ፍጹም አለመሆንን መቀበል አለብን። ሁል ጊዜ አንድ ቅድም ቢሮ ሆኜ ይህን ልብስ እንደዚህ ሳየው ተጨማዷል፣ እዚህ ጋር ከዛ ተጨማዷል። ምን ላድርገው? ፐርፌክት አይደለም። ይጨማድዳ በቃ በኋላ አስተካክል በሆነ ነገር ግን it doesn't have to be perfect። ይሰበር ብርጭቆ ከተበላሸ ይበላሽ፣ ኢትስ ኦኬ። ይሄ ምን ይባላል? ሎወሪንግ ዘ ባር ይባላል። አንዳንድ ጊዜ የግድ ፐርፌክት መሆን አለበት፣ የግድ ሁሉ መስተካከል አለበት። የግድ ሰው ነኝ፣ እታመማለሁ፣ ሰው ነኝ፣ ጥፋት አጠፋለሁ፣ ሰው ነኝ፣ እሳሳታለሁ፣ ሰዎችም ይሳሳታሉ። ስህተት እንዲሰሩ ልፍቀድላቸው እና ፐርፌክት ይሁን ብሎ ድርቅ አለ ማለት እሱ። ያለበለዚያ ወደ ኦብሰሲቭ ኮምፐልሲቭ ዲስኦርደር የሚባል ሌላ ቀን እናወራዋለን። ግን እንደሱ ወደሱ ሊወስድ ይችላል እና ኢምፐርፌክሽንን መቀበል። የመጨረሻው እንደየሃይማኖቱ ከአምላክሽ ጋር መስማማት። ማንንም አይጥልም። አንትቶኛል ምን አረኩህ የሚለው እኔ ምን አርጌ ነው እንደዛ አይነት አሰራር የለውም ፈጣሪ። ማለት አንድ ሰውን የማሳደድ ከዛ ለይቶ እሱን የመጉዳት አሰራር የለውም። ጥፋትን ሊቀጣ ይችላል፣ ግን ሰውን እንደሚጠምድ እንዳድርገው አምላክ እንደዛ እንደሚያደርግ የሚያስቡ አሉ። ከዛ ደግሞ ትተኸኛል የሚሉ አሉ። አንድ በጣም መወደው አለ። ምን ይላል መሰለሽ?
ጽዮን ግን እግዚአብሔር ትቶኛል አለች ይላል። እና እናት የወለደችዋን ልጅ ልትረሳ ትችላለች ወይ ይላል ኢሳይያስ ላይ ነው። ከዚያ ይጠይቅና አዎ ልትረሳ ትችላለች ይላል። ምናልባት እናት የወለደችው ልጅ ልትረሳ ትችላለች፣ እኔ ግን አልረሳሽም። ትክክል እኮ ነው። አንዴ እናቴ ረስታኝ መታ ቸርች ኮንፈረንስ ይዛኝ ሄዳ ነው። እሺ የእውነት ታሪክ ነው ይሄ። እሷ እራሱ ሁሌ ነው የምታወራው። ኮንፈረንስ ይዛኝ ሄዳ ከዛ በአጋጣሚ በጣም ጥሩ ጊዜ ነበር የነበረው። በኮንፈረንሱ እየተነጋገሩ እያወሩ ምን እያሉ ረስታኝ መጣች። ዋው የሚገርም ነው። እናት እንኳን የወለደች ልጇን ትረሳ ይሆናል የሚል የመጽሐፍ ቅዱሱ ቃል እግዚአብሔር አስተማረኝ በእኔ ተፈጸመ ትላለች እና ተመልሳ መታ ወሰደች። ትልቅ ምሳሌ ነው። እዛ ጋር ቢጠይቅና እናት ልትረሳ ትችላለች ይላል። ከዛ አሁን እንዳንቺ ማም አሁን ልትረሳ ትችላለች ይላል፣ እኔ ግን አልረሳሽም ይላል። በጣም በመዳፌ ላይ ተቀርጸሻል፣ ኢንግሬቭድ ሆነሻል የሚለው እና እሱም ማሰብ ፈጣሪ በየትኛውም ሃይማኖት የሆነ ሰውን መርጦ በሱ ላይ በቃ የሆነ ነገር ይዞ ሆን ብሎ እንደማይበድል ማወቅ፣ ሰውን እንደማይጥል እንደማይረሳ ማወቅ፣ ከዛ ከሱ ጋር መስማማት፣ በሱ ተስፋ አትቁረጭ። ኢዮብ ምንድን ነው ያለው? ስጋዬን በጥርሴ እነክሳለሁ ቢገለኝ እንኳን አለ፣ ቢገለኝ እንኳን እሱን እጠብቃለሁ። ለምን አይገለኝም አለ? ቢገለኝ እንኳን እሱን እጠብቃለሁ። ስለዚህ በፈጣሪ ላይ በፍጹም ኔቨር 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 ጊቭ አፕ፣ በፍጹም በሱ ላይ ጊቭ አፕ አለማድረግ፣ ይህንን ማድረግ ነው። አሁን እሱ ቢገለኝ እንኳን እርሱን እጠብቃለሁ ብሎ በኋላ እኮ ጥያቄው ሲመለስ ሁሉን ታደርግ ዘንድ ቻይ እንደሆንክ ሀሳብህ ከቶ እንደማይከለከል አወቅኩኝ ነው ያለው። እንደው ምን ተቀምጬ እጸጸታለሁ? የማላውቀውን ነገር ነው የተናገርኩት። አሁን ግን ሁሉን ታደርግ ዘንድ ቻይ እንደሆንክ ሀሳብህ ይከለከል ዘንድ ከቶ እንደማይቻል አወቅኩኝ ያለ። ስለዚህ በሱ በፍጹም ተስፋ ለመቁረጥ የመጨረሻ መልእክታችን ምንድን ነው? 11ኛው ሰዓት ላይ የመጨረሻው ደቂቃ ላይ የክትክታው ዛፍ ስር ተስፋ ቆርጣችሁ በተቀመጣችሁበት፣ አሁንም የተቀመጣችሁ ካላችሁ በአረብ ሀገር ብትሆኑ፣ በዩጋንዳ በሳውዝ አፍሪካ ብትሆኑ፣ በአውሮፓ ብትሆኑ፣ በአሜሪካ በካናዳ በዓለም ዙሪያ ብትሆኑ፣ እዚህ ኢትዮጵያ ያላችሁ ብትሆኑ በቃኝ ብላችሁ ዛፍ ስር ተቀምጣችሁ እናንተም ከዛ ሞታችሁን የምትመኙ ከሆነ ወላ have a good news እዚህ ጋር ስትደርሺ ነው መልካም ዜና የሚመጣው። በጣም ስለዚህ እዚህ ጋር በደረሳችሁበት ቦታ ላይ the last minute ላይ ጥሩ መልካም ዜና ከፈጣሪ ዘንድ ይመጣል፣ ከአምላክ ዘንድ ይመጣልና don't give up፣ ተስፋ አትቁረጡ፣ በአምላካችሁም ተስፋ አትቁረጡ። ላስት ሚኒት ላይ የሚመጡ መልካም እድሎች አሉ፣ መልካም ነገሮች አሉ። ስለዚህ ከዛች ከዛፏ ስር በቃኝ ብላችሁ ከተቀመጣችሁበት ተነሱና ቡናችሁን ጠጡ፣ ሻያችሁን ለማለት ነው። ማለት በቃ ምን ለማለት ነው? አይክፋችሁ፣ በጣም ተነሱ ለማለት ነው። ይሄ ነው መልእክታችን። በጣም ትልቅ መልእክት ነው ብዬ አስባለሁ። ምክንያቱም ይሄ መልእክት እኔ የሆነ እንደዚህ ተስፋ በቆረጥኩበት ወይ በቃኝ ባልኩበት ሰዓት ብሰማው ባገኘው ለህይወቴ ትልቅ ስንቅ የሚሆን የሚያጠነክረኝ፣ የሚያበረታኝ፣ ብድግ እንድል የሚያደርገኝ መልእክት ነው ብዬ አስባለሁና ዛሬ በዚህ ሁኔታ ውስጥ ያላችሁ ሰዎች ትልቅ ሀሳብ ነው ወደ እናንተ የመጣው። እንግዲህ ፈጣሪ ለእናንተ አንድ መልእክትን ይዞ በእኛ ፕሮግራም በኩል መጥቷል ማለት ነው። ብዙ ጊዜ ዶክተር ይሄ አለ አይደል ፈተና የምንሆንበት የምንፈተንበት ጊዜ ፈጣሪኛን ሊያስተምረን ስለሚፈልግ ነው የሚመጣው ብዬ አምናለሁ። ብዙ ጊዜ ማየት ያለብን መማር ማወቅ ያለብን ነገር ስላለ ነው የሚመጣው ብዬ አስባለሁኝና አንድ ሰው ዲግሪ ሊጭን ምናልባት ዲግሪ የሚጭነው የዛሬ ወር ሆኖ ዛሬ ወይ በቃኝ ፈተና አሁንስ ትምህርቱ ከበደኝ ብሎ ቢያቆም ዲግሪው አይሰጠውም። አንድ ወሯን ግዴታ መጨረስ አለበት። ከዛ በኋላ ተፈትሎ ጨርሶ ነው ያንን ነገር የሚያገኘውና እያንዳንዱ የምናልፍበት ጊዜ ተምረን የምንጨርስበትን ጊዜ ፈጣሪ ወስኖልናል። ስለዚህ ያ ጊዜ ሲያልቅ የደስታ የክብር ጊዜ ይመጣልና በርቱ፣ ጠንክሩ ነው ዛሬ የእውቀት አልማዞች መልእክታችን። በጣም እናመሰግናለን ዶክተር። ተመልካቾች እናንተም ደግሞ ከኛ ጋር ቆይታ ስላደረጋችሁ በእኛ በኩል ወደ እናንተ የሚደርሰውን መልእክት ለመካፈል ዝግጁ ፈቃደኛ ሆናችሁ ስለጠበቃችሁ እጅግ በጣም አድርገን እናመሰግናለን። ይህንን መልእክት ወስዳችሁ ለህይወታችሁ ስንቅ የሚሆንበት
ብዙ ነገሮችን ተምራችሁ እንደገና የምትነሱበት እንዲሆንላችሁ ምኞታችን ነው። ሳምንት እንዲሁ በተመሳሳይ ሌላ ርዕስ ይዘን የምንመጣ ነው የሚሆነው። እስከ ሳምንታችሁ እጅግ በጣም ያማረ ይሁን። ሰላም ሁኑልን።